ጌታቸው ንጉሣችን ነህና። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፋጩበት። ስንኳን በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስን ከግንቡ ላይ አውርደው እስከ ደረቱ ድረስ በጉድጓድ ቀበሩ። በጉድጓዱም ውስጥ እንዳይሞት እጆቹን ከተከል ግንድ ጋር አሰሩ። ለሞትም ወደ ደረስ ጊዜ ከጉድጓዱ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲት እንኳ በደል እንዳላገኘሁበት ታውቁ ዘንድ እነሆ ወደ ውጭ አወጣችኋለሁ አላቸው። ጌታችን ኢየሱስን ነጭ ሐር ለብሶ የሾህን አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቆች ብላቴናዎቹንም ባዩት ጊዜ ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏል አሉ። ጌታችንም በእውነት የእግዚአብሔር ልጅ ነው፣ አባቱ እግዚአብሔር አብ በደብረ ታቦር በዮርዳኖስ የምወደው ልጄ ይህ ነው፣ የሚነግራችሁን ስሙት ብሏልና። መንፈስ ቅዱስ በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረ። ሙሴም ኤልያስም በደብረ ታቦር በእግዚአብሔር ልጅ አሉ። ከዚህም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳር እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጲላጦስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ኢየሱስ አንተ ነህ አለው። ጌታችን ኢየሱስን መልሶ የአዩብ የዩና ልጆች ስምዖን አንተ ንዑድ ክቡር ነህ አለው። ሰማያዊ አባቴ ገልጾልህ ነው እንጂ ሥጋዊ ደግሞ መምህር አልገለጸልህምና። ከዚህም አስቀድሞ የሚስጥር መላእክተኛ ገብርኤል ክቡር ልዑል ነው የልዑል ከፍተኛ መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል። መጥምቁ ዮሐንስም እግዚአብሔር ፈጽሞ ያየው የለም፣ በአባቱ ቀኝ የተቀመጠ እንደ ልጅ አይቶ ነገረኝ እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛም አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወት አያያትም፣ መቅሰፍት በላዩ ላይ ሆኖ ይኖራል እንጂ። ናትናኤልም መምህር በእውነት የእግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባህሩ ነፋሳትን ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ወይ ክርስቶስ አንተ ነህን እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተ ከእነዚህ ጋር ልትሄዱ ትወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ከአንተ ካለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አምነናል አለው። ማርታም ወደዚህ ዓለም እንደመጣ ከእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምኛለሁ አለ። ልባቤ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእሱ ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ።